እሁድን አንድ ላይ ቀጥሏል። ዘና ያላችሁ ቆንጆ ቆይታ ከኛ ጋር እያደረጋችሁ እንደሆነ ምንም ጥርጥር የለንም። እሷ እሺ በጣም ወደ እሷ ያደላ መሆንን ያሳያል። አዎ አይ እሱ ነው እሷ ላሉ ብዬ ሐሳቤን ሰረቀኝ። ተካ ወይ ብራዝ ለያየናችሁ ባቢሎን ይፈርሳል። ጥቂት ደቂቃ ብቻ ነው። ባቢሎን ከ5 ከ6 ጥያቄዎች በኋላ ይፈርሳል። በጣም ብዙ ሳምንቱን እየጠበቁ ኮሜንቶች ከሚደርሱን ጥሩ ፕሮግራሞቻችን አንዱ እሷ በጣም ደስ የሚል ጨዋታ የሚጫወቱ ባለትዳሮች ነው የሚመጡት። ዛሬ ደግሞ በጣም በተለየ ከጨዋታ አዋቂው ተካና ባለቤቱ ጋር ደስ የሚል ጊዜ ነው። ከተካ ጋር እኔ 4-5 ጊዜ ምናምን ተገናኝተናል አይደል? ተካ ነው አሰፋው። ዝነኛ ነው ተካ። እንዴ ጨዋታ ያልቅበት እንደ ጅረት ነው ይፈሰው። አሁን እኛ ቤት ስንታየው ነው አይደል ተጫዋች? ካንተ በላይ ተጫዋች መጥቷል። አይ እኔም አውቃለሁ በእውነት በጣም ከዚህ በፊት አይቼው የሱን ቪዲዮ በጣም አስቆኛል። በጣም ተጫዋች ጨዋታ አዋቂ ነው። ባለቤቱ ታድላ አልኩኝ። በጣም ግን እሷ ወይ ዝም ቢል የምትል ነው የምትመስለው ዛሬ። ብዙ ጊዜ ግን ቤት ውስጥ የሚጫወት ወይ ባል ወይ ሚስት በጣም የሚያስቁ ከሆነ ውጪ ላይ ምናምን ቤት ውስጥ ግን እንደዛ አይደለም። ሚስት ወይ ባል አይስቅም ይባላል። አሁን እሱኛም በጣም ያስቀናል አይደል? እሷ ይሄኔ ወይ ለምደው ምንም አይመስላትም የሚቀለው ቀልድ ነው። አራሷፉን ክትክት እያለች ነው ቁጥር ጀምራ በእኛ ሀሳብ አያዝናናሽም? ማይ ያዝናናኛል። በጣም ነው ስራም አያሰራኝም ከነጨራሽ። እሱ ካለ ስራ መስራት አንችልም ቤት ውስጥ። ልጆቹም እንደዛው በጣም ተጫዋች ነው። ይጫወታል ያለውን ነገር በሳቅ ነው ሁሉም ነገር። ታድለሽ ብሏል። በጣም ምን ያህል አመት በትዳር ቆያችሁ? በትዳር አሁን 10 አመት ሞላ። ዋው 10 የሳቅ አመታት። 10 አመታት። አኩርፌ አላውቅም። ባኮርፍም እንዲያኮርፈኝ አያረግም። እድል አይሰጥም። አይሰጥም። ስንቴ ግን እኛን እኮ በደንብ የምናውቃቸው እንጂ ቤተሰቦቻችን ገና ዛሬ ብቻ ዛሬ ብቻ። አዎ ልክ ነው። ለተብርሃንና ተካ ናቸው። ጥሩ ቆይታ ይኖርናል። እንግዲህ በከፈልነው ግንብ መሰረት ጥያቄ ስንጠይቅ እሷ ወይንም እሱ ያላችሁ ነው ትመልሱት። እኔ ማለትም ይቻላል። ነጥብ ይያዛል። አሸናፊ ማን ሊሆን እንደሚችል መጨረሻ ላይ ነው የምናውቀው። ያስማማል? ያስማማል። እሺ አንድ ጨዋታ ብንነግረኝ ሳንጀምር ሰሞነኛ ቀልድ ወግ ነገር ንገረን እስቲ። አንተ የገጠመ እሷ አሁን ይሄ ፕሮግራም በማይበት ሰዓት ላይ ማንኛውም ሰው ተግባብቶ መግባባት እንዳለብን እና አንድ ጓደኛዬ ነው አመሻሽ ላይ የሆነ ቦታ በስራ ጉዳይ አመሸና ቤት ስንገባ ሌላ ቦታ ያመሸን ይመስላል። እሺ በዱላ ነው የተቀበለችው። አንጠባጠበችው። እረፍ እንጂ ምናምን ብዬ አገላግያችሁ ከሄድኩ በኋላ ጠዋት ላይ ሽንፈቱን ለመሸፈን ማታ ላይ ፍራንክ አደረግን አይደል አለኝ። እንደዚህ የተቀጠቀጡ ፍራንክ ካለ አሁን ነው ፍራንክ ያረከኝ አይደል? አንቺ ማራዳ ነኝ ማራዳ። ታዲያ ስንት ልጆች ወለዳችሁ ግን? እኛ ሁለት ልጆች ወልደናል። ማና ማን አልሻቸው ስማቸው? ምህረት ምህረትና ናታኔም ተካ። ናታኔ ስንት አመት ሆናችሁ? 9 አመት። እውነት? 9 አመት። ትንሽ ደግሞ 6 አመት። ናይስ። የመጀመሪያው ጥያቄ ብዙ የሚያወራው ማን ነው? እኔ አላወራም እያለ ነው። በቃ መልስ ከጎን ነኝ እኔ ለወንድ ነው ማግዘው። በነገራችን ላይ ባለቤቴ ስንጋባና ስንተዋወቅ ማውራ ይመስላል። መልሱን ግን አልመለስኩም። ማን ነው በደንብ የሚያወራው? መልሶ መጀመሪያ እኔ ማውራ ይመስላት ነበር መጀመሪያ። ያው ስንገናኝ እንግዲህ ማንኛውም ትዳር ላይ እስክገባ ድረስ ተቆጥበን ከምላስም ከሁሉም ነገር ተቆጥበን ከገባ በኋላ ቀስ በቀስ እያልክ እንትን የምትለው እና በቃ ያው እኔ ያው ታክሲ ፌር በመሆኔ መጠን ያው ታክሲ ላይ ያለ ምላስ የትም የለም። ጋር ነው የሚለው አንደኛው ይጀምራል ከኋላ አትቀበላለህ አንተ ረፍ ትላለህ። ሌላው ቢቀር እንኳን ከዛ ወያለ ይቀበላል። አይ ወያለ ረፍ ስትል በቃ በዛው አላቀም የጡንቻ የምላስ ጡንቻ ቢኖር አንደኛ ሞታ ይመስለኛል። ይሄን የምላስክ እንደዚህ ብሏል። በነገራችን ላይ በጣም ብዙ ጡንቻ ያለው ምላስ ነው ታውቃለህ፣ ከሰውነታችን ክፍል ይሆናል። እሱ አንተ ማለት እዚህ ምስክር ነህ እንጂ እንዴ። በጣም እና ታክሲ እየሰራህ ነው ባለቤትን ያገኘሃት? አዎ እኔና ባለቤት የተገናኘ ነው ቦሌ መድኃኒዓለም አካባቢ ነው የተገናኘ ነው። የጫንካ ታክሲ እየሰራው ሳይሆን ከታክሲ በኋላ የምሰራው ስራ አለ እና የሰርቪስ አገልግሎት እሰራለሁ። ከዛ እሷ ለስራ ወጥታ እኔ በአጋጣሚ አንድ ሴልስ ማን ይዤ እየወጣሁ ባለው ሰዓት ነው ያገኘኋት። በነገራችን ላይ ሴት ቀናተኛ መሆኗን ያወቅሁት የዛኔ እንዴ አብራኝ የነበረችው ሴት ነበረች። ኧረ እሺ ልጅ ልቤ ደነገጠ ስል ያንተ ደግሞ ዝም በል ከዚህ አለች። በእውነት የመጀመሪያ ያገኘኋት ቀን ኧረ እቺ ልጅ ምንድን ነው ልቤ ደነገጠ እና አወራኋት። እንዴት ነው ና ወደ ና ያወራውና ልክ ካወረድኳት በኋላ
ኧረ እናትህ ልቤ ደነገጠ። እናንተ ልጅ ስትባል የጫንካት ማን ነበረች? የመስሪያ ቤት ሰው ናት። ከጅላ ነበር ኦልሬዲ ኖ አይ ሴልስ ባለሙያ ናት። ኦልሬዲ አሁን ከዛ ስራ ወጥቻለሁ። እና ሴልስ ባለሙያ ከጅል የሚያለው ማን ነው? አላውቅም። ውስጧ ምን ኖር ይችል ይሆናል። አይ ዶንት ኖ እሷም የራሷን ህይወት እየኖረች ነው፣ እኔም የራሴን ህይወት ኖርኩ እና ባትሪ ማሳ ሲያደርግ የሚያመጣው እዛ እንዴ ለምን አለ ወደ ራሴ መጣ። እሺ ለምን ማለት እንዴት እኔ በሷ ነው እንደምመራው ከዛ በቃ ሆን ብዬ የት ነው የምትሰሪው ምናምን ስላልኩኝ ቃሊቲ እንደምትሰራ የተዛ ቦታ ምናምን ሄድኩ። ከዛ እንትን መስመር ቀየርክ አንተም? በቃ ስራችንን ጨረስን። ከጨረስን በኋላ በሌላው ቀን ሄድኩና እንዴ ቃሊቲ አውላላው ሜዳ ላይ እንዴት ሄድክ ነው? ቃሊቲ ምን አለ? ቃሊቲ ባንክ እንደምትሰራ የት አካባቢ ባንክ እንደምትሰራ ምናምን አወራን። እዛ አካባቢ ነው የምትሰራው ምናምን አይ ተመቸሽኛል ስለማንቻው ምናምን ብዬ ሳወርድ ወሬውን ያልተመቻት አብራት ያለችው እና ከዛ በቃ ሄድኩ። ስልኳን ተቀባበል ምናምን ያው እህል ውሃ አካውንትም ከፍተህ መጣ፣ እህል ውሃንም ከፍተህ መጣ። ኧረ ተይኝ አካውንቴንም አፌንም ከፍቼ ነው የመጣሁት። ግን የእሱ አሁን ብታያት ለአንተ ስለማይታይ ነው። ቤት ስትገቡ ስለዛች ሴልስ ብዙ ጥያቄ የምትጠይቅ ነው የሚመስለው። ስሜታዊ የሆነች ነው። አይ አትሆን እኔ 100% እርግጠኛ ነህ? ለመሰለህ እኔ 100% እርግጠኛ ናት ብዬ የምልህ ማለት አሁን ሚዲያ ላይ እጃ ሲሄድ በኮንፊደንስ ነው ችግር ቢኖር ኧረ እኔ ሚዲያ አይመቸኝም ገብቶሃል። ችግር ሲኖር ኧረ አይመቸንም አይ ለጨዋታ ነው። ልበኔ ልቦና ካላት ግን ትሄዳለች፣ ትቀርጻለች፣ ትታያለች። እንግዲህ የሚመጣው ነገር አብራ ትካፈላለች። ትዳርን ማክበር የሰውነት ልክም ነው አይደል? ስለዚህ ትዳርን ማክበር ጥሩ ነው። በርቱ። የልደት ቀን የሚያስታውሰው ማን ነው? አንተ አታስታውስም ልደት? አስታውሳለሁ፣ ግን በይበልጥ እሷ ናት። እሷ ነች የምታስታውሰው። እንዴት ግን ብዙ ጊዜ ሴቶች አይደሉም እኮ የሚያስታውሱት። በደንብ ተጫውች እሺ። እሱ እየበለጠች ነው አሁን ስንታየው፣ ለሱ እያደላ ነው። ለሱ ነው ማግዘው ነው። ልደታቸውን ስናከብር ኬክ ሲያዝ እድሜያቸውን ምናምን ብዙ ጊዜ ገር ደውሎ ነው የሚጠይቀኝ። ያንተም ከፋ እዚህ እንዳናጣላችሁ እንጂ የልጆቹ ልደት ነገሩ እንደሳለን ሁላችሁ። ማንም ስለ ልጆቹ አያስብም ማለት ይወደድ ምንም አስብ። እኔ የማስበው ግን የልደታቸውን ቀን ሳይሆን የቀጣይ ህይወታቸውን እኔ በዚህ አምናለሁ። የልደታቸው ቀን ወይ አንድ ቀን ይከበራል፣ ኬኩም ይቆደዳል፣ ምን ይላል፣ ምንም አድርጊላቸው፣ ፍሪዳም ረጅላቸው፣ በቤትም ወስደሽ አደባባይ ላይ ያሳያቸው። ያረለም ቁም ነገሩ የመጨረሻው ታርጌትን እኔንማ እነ ሴቶች ጋር ደግሞ ስትመጪ ሆይ ሆይ አለች። ሆይ ሆይ የቱሪተና ሆይ ሆይ አንስታይ ነገር እና የሷ ለት መኖር ነው የሷ እንግዲህ ስንት ነገር ተምጣብኝ የሷ አንዱን ወር ፍረድብ። አይ ነው መፍረድ ሳይሆን የሷ እንግዲህ ገና ከመስከረም እስከ ነሐሴ ባለው ነው። በቃ ባንዴ ነው። ለተብራን ታውቂያለሽ? እሱ የስነቋላ እኛ ሴቶች በጣም ንቁ ነን በእውነት በተለይ ለምንወደው ነገር በጣም ንቁ አይደል ስንቴ? አዎ እሱ እንዳለው እንግዲህ በጣም የወንዱ ጫና የወንዱ ደግሞ ኃላፊነት ውጭ ያለውን ነገር ምናምን በማድረግ ስለሆነ ቀኖችን ላታስታውሱ ትችላላችሁ። ግን ቀኑን እኔ አልነገርኩትም እንጂ በነግረው ያውቀው ነበር። እኔ ግን ፈልፍዬ ነው ያገኘሁት የሱ አንቺም ሳትጠይቂ ለራስሽ ሰርፕራይዝ ለማድረግ ምንም ለማድረግ እንዲመች ነው ያገኘሁት። ፈልጋ አገኝ። አልቃሻ ማን ነው? የምር ነው? እንዴት ከፋኝ እድገቴ ይመስለኛል። ሆደ ቡቡነ በጣም በመከራ ውስጥ ነው ያለው። እግዚአብሔርን ዛሬ መሳቄን ያመጣው ክርስቶስ ነው። ይስ ምን ለማለት ፈልጌ ነው? በቃ ፋሚሊዎችን ያጣሁት በጊዜ እነዛን ዘመኖች በሙሉ ያው ውይ ተካዬ በእናት እኔን በቃ ምን አባቱ ደግሞ አልፏል እንዴ? ዛሬ አዲስ ቀን ነው፣ ሌላ ቀን ነው ብራዘር። እንዴ ምንም በቃ ወለድክ፣ ትዳር ያዝክ አይደል? እኮ የሞት መድኃኒት ማለት ነው።
እና ስምንተኛ ክፍል ተማሪ ነኝ ያጧቸው እና ከስምንተኛ ክፍል ጀምሮ እንግዲህ ያው ወንድሜ ነው ያሳደገ በቃ 9 10 11 እያለ ሚሽን ውስጥ ገቡ። ቸርች ውስጥ ገባው እነሱ ናቸው ረዱኝ። እና በቃ ትማራለህ፣ መዝሙር አለ፣ መጽሐፍ ቅዱስ ትምህርት አለ። እዛ ውስጥ ማለፌ ለህይወቴ ትልቅ ነገር አለ። በቸርች ውስጥ ማደጌ ማለት ምንድነው እግዚአብሔርን ትፈራለህ። ሌላው ቢቀር ለምንም ነገር በቃ በእግዚአብሔር ቤት ክርስቶስ አሁን ልጆቼ እኔ የኦርቶዶክስ ቸርች እንዲማር አድርጋለሁ ሰንበት ትምህርት ያ ማድረጌ በራሴ ውስጥ ያለፈውን ህይወት ነው። እግዚአብሔርን ትፈራለህ። ልክ ነው። እግዚአብሔርን መፍራት ጥበብ ነው የሚለው ከኃጢአት መራቅ ማስተዋል ነው የሚባለው። እግዚአብሔርን ስትፈራ በቃ ህይወት ትኖራለህ። ምን አልኩ መሰለህ የሆነ ሰዓት ላይ አንድ አባት ምን አሉ እንደዚህ ስላቸው እግዚአብሔር የማትችለውን አያሸክምም። አንድ እሱ እንደገና ደግሞ እግዚአብሔር ሰው ሊሰራ ሲፈልግ የራሱ መንገድ አለው። አንተ የተሰራህበት መንገድ አሁን ዛሬ ላለህበት ትክክለኛ መንገድ ነው በእግዚአብሔር መንገድ ማለት ነው። በቃ ያን ስለዚህ አሁን አንተ በዛ ስሪት ባታልፍ ኖሮ በዛ መንገድ ባታልፍ ኖሮ ይሄኛው ማንነት ላታገኝ ትችል ይሆን ነበር። እግዚአብሔር አይሳሳትም። በጣም በጥሩ መንገድ በዚህኛው መንገድ መርጦ እዚህ ስላደረሰ ደግሞ ያው ማመስገን። አሁን ለሚያዩ አሁን ያስተማሩኝ ሰዎች አሉ እዚህ ጋር ሲያዩ ምን ያህል ደስታ እንደሚሰማቸው መንገድ ላይ እያጨስኩ ቢያገኙ እየቃምኩ ቢያገኙ ክብር ለእሱና ደስ ይለኛል። እና ያን ሶሪ ይቅርታ ረበሽኳቸው። ኖ በፍጹም ስሜትማ ያለ ነው። ለተብራን አንቺስ እንደሱ አትሆኝም እንጂ ትንሽ እንትን ያለሽ ስሜት አይተውኛለሽ? ግን እንደሱ አለ። ብዙ ጊዜ ሰልፊ ፎቶ መነሳት ምናምን የሚወደው የሚያዘወትረው ማለት ነው። እንደጠበቅ ነው። አንተ ፎቶ አትወድም? ብዙ አይደለም። አይ ብዙ አይደለም። ለተብራን ምን አይነት ፖዝ ምናምን ታዘወትሪያለሽ? ፎቶ እወዳለሁ። ቢሮ ራሱ የሚያውቁኝ በፎቶ የየዕለትሽን ገጽታ ታስቀሪያለሽ። ጥሩ ልምድ ነው። እና የሞዴል ቁመና ነገር የላትም መልክ ነገር እውነት እንደሱ አይነት ነገር ይታየኛል። እኔ ታዲያ ወዶ ነው ልቡ ትርክክ ያለው። ኧረ ምንድን ነው ሶሻል ሚዲያ ትሞክሪያለሽ ታዲያ? አይ አትሞክሪም? ይናደዳል ስታበዢ አንዳንዴ አብረሽ ሆነሽ ሰልፊ ምናምን? አይ አንዳንዴ ምንድነው ምናምን አገረሻ እንደ ይላል። ታናተኛለች። ለምን መንገድ ላይ ይሄድ ምን ትደገፍልኛለች? ለማጂ ኳላኒ አንተ ጋር ምን ተደገፈ ተነሳ ትላለች። ወይ እኔ ወጋደት አለችኝ አንድ ቀን ታመሜ ማለት እሺ 7 መርፌ ታዙ ዶክተር አለች ምን ላይ ትጉታላችሁ? እኔ ወጋደት አለች። ወደ ክሊኒክ ቀይሩለት ተባለ። ለመርፌም የምትሆን የለችም። እና ተቀምጠን ስለምንውል እዛው ዳይሜጅ አላውቅም ብቻ። አይ ዋና ስራውም እኮ መቀመጥ ነው። እሱን ከቻለ በቂ ነው። እንኳን መቀመጫ አላጣ። ቤቱን በጣም ብዙ ጊዜ የሚያጸዳዳው ምናምን የሚያሰማምረው ማን ነው? ሶንዳ ቤት በጣም ለማሳመር ለማስዋብ ጊዜ ይሰጣል። በነገራችን ላይ አንተን ያለችው ያሳምራል ያስውባል። ሰው ከሌለ ቤት ብቻችን ከሆነ አጋዣችን ካለች ያው ስላለች ግን ብቻችንን ከሆነ ያግዝሻል። ይሰራል። ወይኔ እግረ መንገድሽን ኩክ ያደርጋል ምግብ ምናምን ይሰራል። ምግብ ይሰራል። በጣም ጎበዝ ነው። ልጅ ነው ወልጄ ስነሳ ያራሰኝ እሱ ነው። ወይኔ ገንፎ ሰርቶ አጥሚት፣ እንቁላል ፍርፍር ሁሉንም ነገር በገንፎ አምሮት ግን ገደልሽ። አይ አገንፍቶልኛል። እንደዛ ባይሆን ምግቡን አቅርቦ ቤቱን አጸዳድቶ መልካም ባል ሆኖ ከዛ ደግሞ አስቆ ድገሚ አይልሽም ልጅ? አይ ከባድ ነው። ኧረ ሊያበጅ ከባድ ነው እውነት። እንዳንቺ አይነት ባል ገንፎውንም እያረገ እንቁላሉንም እየሰጠ ቤቱንም ቢያጸዳ እኔ ሰማሁ። የሚገርም ጓደኞቼ ሲመጡ አውቀው ሲነግሩኝ እኮ ነው ለውጥማ እሱ ጋር ነው። አራስም መስሎ እኮ አንተ ነኝ ያለ ቀመስመስ እያረክ ለራስህ ፍቅር አንጻር ነው። ግድም ነው እኮ ማገዝ ኃላፊነትም ጭምር ነው ማለት። አንዳንዴ እንደዚህ ስንቸገር ብቻም ሳይሆን እንደምንችል ከጎኗ እንዳለን እንደምናስብላት ለማሳየትም የተለያዩ ነገሮችን ማድረግ አለብን። ባለቤቶቻችን አራስ ቤት ሲሆኑ እሱን ያረከው ያው መቅመስብ አይቀርም ማለት ነው። ኧረ ሲጀመር ነው በቃ ባቱን ለሚሻል ነው የምትለኝ። አደፋፍቼው ነው የምጠብቃት። እኛ ቁጠባ እናውቅ። አሁን ቤት ስትለውን አንተ እነሱ የሚጨምሩት ዘይትና እኛ የምንጨምረው አንድ አለ። ገብቶሃል? ትከትፋለህ። የተመቸን
አሁን ግን ብንቀያየር እኛ አንጨምርም። አሁን እሷን ገዥዋን በሚስማር በስተው ነው የምትሄደው። ማረግ ነበር ብላ። እሺ ማን ነው ሚስጥር ጠባቂ? ምንም አትቋጥርም ነው አንተ? ያመልጣል። አይ ማምለጥ ሳይሆን እንትን ትመስለኛለህ ነገሩ እንደ ገንዘቡ በቃ እቸኩላለሁ። ሚስጥር ማለት አሁን በቃ በሚቀጥለው ትለኛለች። በሚቀጥለውን እንደዚህ አድርገን እንደዚህ ብናደርግ እንደዚህ ስንት ሲባል ወይ ሲስተር ትደውል አይ በቃ ተይው እሷ እንደዚህ ስላላሰበች እንዲህ ብያለች ወይ ጋር ዘረገፈውና ቸው ያ በክፋት አይደለም። አይ ኖ ስለዚህ ለሰርፕራይዝ ምናምን አትመችም አንተ? እውነትም አትመችም። ምንም ጥያቄ ጥብቅ ነገር ከሆነ አያወራም። ቀለል ያሉ ጨዋታውን ነው እንጂ አያወራም። በጣም ብዙ የሚበላው ማን ነው? እንዴት ምግብ አይበላም? ሊያ እኔ እንጃ ተቸገረ። እኔ እንጃ እኔ አላቅም እንዴት እንደምከርብ እያለ አይ በላለሁ ትላለች እንጂ ብዙም አበላ ከአንተ አንጻር እኔም መሰለህ እኛ አሁን ልክ ስራችን ከሞላ ትሄዳለህ። በእውነት ነው የምልህ። አሁን ታክሲ ላይ ምግብ ቤት ገብተህ ምግብ አዘህ በልተህ ተራ ያልፋል። ስለሚያልፈህ ልክ ሲደወል በላ በላ አድርገህ ይሄ ምንድነው ያው የምግብ ፍላጎትን እየዘጋ ትሄዳለህ። እነሱ ግን ኦንላይን ናቸው። ኦንላይን ናቸው። ቤት ውስጥ ቁጭ እንደ አብረን ስንበላ እኔ ትንሽ በላ በላ የለመደብኝ ነው። አንዳንዴ የሞላ ይመስላል በላ በላ አድርገህ ብድግ ነው ታስተካክላለህ ብለህ ውስጥን ትጎዳለህ። ኦልስ ብዙ ባለሀብቶችን ስታዩ እኔ ከብዙ ባለሀብቶች ጋር በአጋጣሚ በስራም አጋጣሚ ተገናኝቻለሁ። እንዴት ሳንገናኝ ታዲያ ከእኔ ጋር? እኔ ራሴ ስለማቀብኝ አይ በስራ አጋጣሚ በምሰራበት መስራት ተገን ግማሽ ክትፎ እንኳን የማይጨርሳል። በቃ ብላ ቢዝነሱን ነው የሚያስበው፣ ላይፉን እንትን ነው የሚያስበው። ያ ሲል እንግዲህ ከላይም የመጣ ቁጣ ይሆን አላውቅም፣ ወይ የምዘጋው ነገር ውስጥ የምዘጋው ባልብ እንዳለም አላውቅም። እና ብዙ ምግብ ላይ ነኝ አይደለም። አይ ግን ለሁሉም ጊዜ ያለው እንዴ በመታ መታ አድርጋ አንዳንድ ጊዜ ያው እንግዲህ በዓል ሲመጣማ አንዴ በጀቱን እንዘጋለን። በዓል ጠብቀህ በዓል ሲመጣ ሁለት ቀልጠሜ ነው ፈረሰኛ እኔ ነው። አንዳንድ ልጆች ያስቸግራሉ እኛ ካልጋለብን እያሉ ለእኔ ላል ልጅ እኮ ግን ፈረሰኛ አሪፍ ነው። ፈረሰኛ እንዳገላለብ አይ ብዙ ጊዜ ሞገሱ ነው እንጂ ስጋ የለም። ሞገሱ ነው ኤግዛክትሊ። አሁን የቤት አባወራ ተብሎ እሱና መቋደሻ የሚሰጡት አባውራ ነው። ውራ እውነትን ውራ ነው። እንደውም አንተ ከስጋው አንጻር ካየነው አባውራ ነው። ሰውየው በይው ነው አባውራ። ፈረሰኛውማ ምን ስጋ አለው? ስጋ የለውም እኮ። ግን ብዙ ጊዜ አሁን አንተ የሆነ ቦታ ሄደና ሄሎ እና ቶሎ በል ፈረሰኛው ተቀምጦላል። እሺ መጣሁ። ስራ እንኳን ቢኖርም ባይኖር ራሱ መጣሁ። አንዴ 10 ደቂቃ 15 ደቂቃ ቆይ አንዴ ሌት የሚያደርገኝ ስራ አለ ትላለህ። በቃ ከዛ አንዷን ፈልቀቅ ለሷ አንዱን ፈልቀቅ ለአንተ አለቀ። እግረኛው ይሻላል። ቻው እግረኛው ከፈረሰኛው እግረኛው አሪፍ ነው። ኧረ እግሩ ይሻላል። እሺ ቆንጆ ጥያቄ የምጠይቃችሁ አሁን ከሁለታችሁ ሮማንቲክ ማን ነው? ምንድን ነው ሮማንቲክ? እሱ መታ መታ አድርጎ ነው የሚገባው ስንቴ ስራው። አይ አይመስለኝም። አንዴ ደግሞ ጥያቄ ሮማንቲክ ማለት በቃ ፍቅር የሚገልጽ መውደዱን የሚገልጽ ማን ነው ከሁለታችሁ? ታይታኒክ ይሄ ቆንጆ የኔ ማለት ትላለህ። ታይታኒክ እንኳን እንደዛ አልሰራ። አልጋ ላይ ቀረኝ እያልኩ ኮሪደር ላይ አልቀረኝ እንዴ። እሷ የሚጓናት ምስኪን ናት። ያተገኘው ቃሪያም ታገኝ እጇ ላይ ገባም ብቻ እጇ ላይ ጎመን የሚባል ፍቅር ማለት ነው። ደግሞ በልጆችም ጎመን የሚግባ ኧረ በቃ እጇ ላይ ገባን። ምን ላፍን ትሰጣለች። እጇ ላይ ጀበና የሚባል ከነ ትኩስ እየተንተከተከኝ ለተብራን አንቺስ እንዴት ነው? በቃ በጎመንና በቃሪያው ላይ ይወሰናል ወይስ? አይ ይገልጽለታል። አይ ለጨዋታው ድምቀት ነው። ማን ነው የምትይው? ተኪቾ ተኪቾ። እሱ ማን ይልሻል? ሊሉ በስምሽ ነው? እሺ ሊሊና ሊሉ ይለያያል። ግን ተኪቾ ግን ሁሉም ቦታ የሆነም ነገር ስትፈልጊ ምናምን ተኪቾ ይቀጥላል። ውዴ እላለሁ። ውዴ
ውዴ ካልሽ ውጪ ራት መብላት ፈልጋችኋል የሆነ ነገር ፈልቀቅ ልታረጊ ነው ማለት ነው ተካ የዛኔ ቴሜ ነው የሚይዘው ገና የቃል ሲወጣ በፍጥነት የሚቀየመው ማን ነው እንዴ ሁላችሁም ተቀይማችሁ እንዴት ይሆናል እሱ ገና አይጎዳም እንጂ ያው እኔ አንቺሽ ምን ትቀየሚ ምን ያስቀይምሻል ለምሳሌ ያልሆነ ንግግር ያስቀይማል ቀር ይለኛል በቃ ማየትም አልፈልግም ተኪቾንም እሱማ በዛም ብሎ ይገባል ተመልሶ አንዳንዴ ያው ስሜት ተለዋዋጭ አይደል ቶሎ ይከፋሻል ማለት ነው ትቀየሚያለሽ አዎ ተኪቾስ ምን ያስቀይማል የልጆቹ ነገር ያስቀይማል በቃ በትክክል የሚያደርጉት ነገር አለ አራቦ በቃ ጉዳትሙ መጣ በቃ አንቺ እኮ እንድትያቸው ኖሮ እንደዚህ አድርግ አንዱ እዚህ ላይ ይወጣል እዚህ ይወጣል አንዱ ወገብ ላይ ትወጣለች አንዳ ሴቷ ዘለኝ ትለኛለች ሴቷን ሳዝን ወንዱ ደግሞ እኔን ይላል ደግሞ መታ አስቧል ከሷ ጋር ነው ኧረ በእናትሽ አንቺ እንደዚህ ብታደርጊ ደግ አደረግ አንተ ኃላፊነት አለብህ ቅያሜ አይደለም ግን እንደ በነገራችን ላይ በጣም ቀላል ነገሮች እኮ ነው ትንሽ የሚያኮራርፉት ትዳር ውስጥ የጎላ ነገር አይደለም በጣም ትንሽ ስሜት የሚነኩ ይመስሉና ያኮራርፋሉ እንጂ በጣም ተራ ነገሮች ናቸው አሁን ያልከውን እኮ ቆንጥጠህ ማስተካከል ትችላለህ ያው ደግሞ ልጆች አይገመቱም ፍቅራቸውን መግለጽ የሚፈልጉበት የተለያየ መንገድ አለ የኛን ድካም የኛን ውጪ ያለንን ስሜት ምናምን አይረዱም በቃ ልክ ሲያገኙ አባትነታቸው ልጅነታቸው ነው ማሳየት የሚፈልጉትና ናይስ እሺ ስጦታ መስጠት የሚወደው ማን ነው ብዙ አድወዷል እሷ ናይስ አንተ አትወድም መስጠት አይ እኔ ብዙ አይቀናኝ እንግዲህ እኛ ተራ ሳምቡሳና ተራ ላይ ያለው እሱን ይያር እንግዲህ ስታቢ ያው እንግዲህ ሊያማይ የሆነ በቃ አስቤበት ምናምን ሳይሆን ምንስ ናዳር እስቲ ዛሬ ታስተስታት የማደርገው ነገር ስጦታ ደግሞ ብዬ የማስበው እሷን ማስደሰት ስጦታዬ ነው እሷን ፈን ማለት በቃ ቤት ውስጥ ያሉ ነገሮች አሳይን አድርጌ መኖሬ ደስተኛ ሆና እንድትኖር ማድረግ እሱን ማድረግ ለእኔ ስጦታ ነው ገብቶሃል ዞር ብለህ ስታይ ስንት ነገር የሚያበላሻል እዚህ ጋር ችለህ ነገር አድርገህ ምናምን መኖር ይሄ ከዚህ በላይ ስጦታ አይደል የለም አለ ብሮ አንተ እንዴ ዋናው እሱ ነው ብሮ እዚህ ጋር 20 ግራም ወርቅ አስሬታል በቴስታ መታት ከሆነ እሱ ወርቁን ማስቀመጫ እንደማድረግ ነው ምሰጣ ሰላም ይበልጣል ዋናው ሰላም ፍቅር አብሮነት ነውና እሱን ካረክ ትልቅ ነገር ነው ለመጨረሻ ጊዜ የሰጠች ምንድን ነው ቆንጆ ሱፍ ከሚሸሚዙ እንግዲህ በዚህ ኃይሉ ጋር እያልክ ሸቅናለች ሳክስፎ ቢዝነስ ካርድ መሆኑን አልኳት ቆንጆ ሱፍ ገዝታ ሰጠችኝ ያው የሚበልች ተበተበለ ቀዳዳዎቹን ሞዳ ሴት ልጅ አየክ ቤቷን በብልሃት ታቆማለች ይባላል በኋላ ነው የገባኝ የመጀመሪያውን ስራ ከሰራሁ በኋላ ለቲ አይከፋሽም እሱ ስጦታ የመስጠት ልምድ የለኝም ስላለ አይ ታውቂያለሽ በኋላ ስለለመድኩት ምንም እንትን የለም ጊዜ እየጠበቅሽ ነው ስጦታ የምትሰጪው አንዳንዴ በልደቱ በዓል ሲሆን ምናምን እሰጣለሁ በደንብ ሰርፕራይዝ ሊሆንልሻል ደስ ነው የሚለው እንደዚህ የሚያደርገው ገንዘብ የሚበትነው ስራ አሁንም እዛው ላይ ነህ ተካ ወጥቻለሁ አሁን ታክሲ ስራ ታክሲ አትሰራ ባርቂ እውነት እርግፍ አድርገህ ለምን ታክሲ ስራ ማለት የአበበ ተካ ዘፈን ምን የሚለው ጭራ የምንጣት ጭራ ለቅማ በእውነት ጭራ ደግሞ የሚጭራል እንግዲህ አስብ ዶሮ አንድ እንቁላል ለመጣል ግቢ ውስጥ የምታምሰውን አይታል ጭራ አንተ በዛ ሁሉ ጭረህ በ10 ደቂቃ ውስጥ ይጭራል አየው ዘፈኑና ስራውና አንተ እሺ በእውነት በቃ ነው ያለው በቃ ላይፍ እኔ ለምንስ እንደዛ ደክሜ በ10 ደቂቃ ውስጥ ተጭሬ ቤትም መጥቼ ሰላም ከመነስ በ10 ደቂቃ ተጭሬ ከ10 ደቂቃ በኋላ በእውነት ሊያ ከምሬ እኮ ነው በጣም የብዙ ጥያቄ እግዚአብሔር ነው የምልህ አሁን ላይ እንጃ አዱን አላውቅም እንኳንም ወጣው ነው የምለው ከስራው ንዴታም ያደርግሃል ይሄ ሁሉ ነገር ተሰብስቦ አንተ ለፋው አገኘው ብለህ ወደ ቤት ይዘህ ለመሄድ
ስትጣጣር ትጫራለህ። ብቻ አይደለም እኮ ታክሲ ማለት እኮ አንድ ሹፌር እኮ 5 መኪና ነው የሚነዳ። ግልጽ ለማድረግ 5 መኪና ማለት የፊት አንድ አለ፣ ከኋላ አንድ አለ፣ ከጎን አለ፣ በስልኪው በዚህ አለ፣ ራሱ አንድ አለ። መኪናው 5 መኪና 5 መኪና እየነዳሽ አሁን ሰው ደግሞ የቤት ኪራይ ሲደርስበት መሀል ነው። አይ ሊያን ይቀዳል ነካ ስታረጉ ጥቅልል በቃ ተነሳ መጀመሪያ እንደራደር። ተኝቶ ነው የሚደራደረው። አዎ ምንድን ነው ምን መደራደር ነው? አይ ነው ማል መንገዱ ሪያሊቲ ነው የሚልሽ። በቃ ሰው በቃ አሁን ማል ነው የሚለው ለማንገጥ ነው የሚልሽ። ትላክ ሳይሰማ ምን አይኔ ምን ነው ልጆቼን ባሳድግስ ነገ ሸዋሮ ቤት ገብቼ ወይ ማርኬት ገብቼ ታሪክ ከማለት ስራ እየሰራሽ ብሩ ላይ በቃ ይችላል። አው እንግዲህ እግዚአብሔር ደሞዝን ስትቀበል በስመ ስላሴ ተባረከውን ብለህ ነው እኮ ባርከው። ስንት አመት ነዳህ ግን? ወደ 11 አመት ነድቻለሁ። በጣም ብዙ ረጅም ጊዜ። ነዳይ ያገድም ነዳይ ነው። 11 አመት ማለት በጣም ከባድ ነው። 10 አመት የሰው ወሬት ውስጥ አለ እዚህና ያልወጣልሽ ከሆነ አፈጥባለ ጆሮ ጭቅጭቁና አለምዷል የእኛውን ስራ። የሚጨቃጨቅ አጣ ወይ የሆነ ሰርግ ነበረብኝ። ያው ታክሲ ላይ ታውቃለህ ትርፍ መጫ እና የሙሽራ መኪና ያስኩትኝ ልክ እስጢፋኖስ ጋር ስንዞር ትራፊኮች አሉ። አህመድ አይደል አንተ ዩዛር እንድስል ኧረ ሙሽራ በእውነት በደንገጥ እኔ የማውቀው ሙሽራችን ከፍልድ እስጢፋኖስ ጋር ትራፊኮች ሰጭ ብሏል። ቢሯቸው ልጠጋስ ልክ ሳያቸው ድንግጥ ነው። አንተ ትርፍ ይዛር ስል ኧረ እባክህ ሙሽሮች ነን አለ። ሶሪ ይቅርታ ብያቸው ይሄን ያህል ነው ውስጥ ሾክ አድርጎ። አዎ ስሟ ተኝቶም የሞላ ሚል አለ። ኧረ ተወኝ ምንም ነገር አለ እና በጣም ከባድ ያው እንደየስራው ባህሪ ሁሉም ነገር እኮ የተለያየ ገጠመኝ አለው። ቤት ሲገባ ሁሉም ቀን ሲሰራ እንትን ያለውን ነገር ማይለቅ ነገር አለ። ምን ጥያቄ? ማን ነው መካሪ? በቃ ምክር ለሰጪው ቀላል ነው ይባላል። ያው ትዳር ላይ እሷ እኔ ማለት አይባባልም። እንዴት ትዳር ላይ ሁለታችንም አንድ ነው። እስካሁን ታዲያ እሷ እሱ አልነበር እንዴ? እሷን ብመክራትም የኔ ናት፣ እሷ እኔን ብመክረኝም የኔ ነች። ስለዚህ አንተ ስታስበው ምክር የምታበዛው እሷ ነች፣ እሷ ስታስበው ደግሞ ምክር የሚያበዛው አንተ ነህ። ምን በቃ ሁለታችን ቤቱን ለማቅናት ይመካከራሉ ነው። ቢበዛም ለቤት ነው ቢያንስም ለቤት ነው። ልክ ነው። ምን ትዋለች ስትመክሪ? እስቲ ከምክርሽ አንዱን ንገሪኝ። አታምሽላለሁኝ፣ ብር አታጥፋ። በጣም ወሳኝ። እንደውም አንድ ጓደኛዬ ምን ሆነ መሰለህ፣ ብዙ ጊዜ እንደዚህ እሑድ ላይ ይዝናናል። ያው ቤት ከተዋለ ወጪ ያወጣም አይደል? ቤት ስንሆን ብር አናወጣም ተብሎ ነው የሚታሰበው። ከዛ ዛሬ ሻይ ቡና ምልባት ብሎ የመደበው ብር አለ። ከዛ አይ እንደውም እቺንም ከማጠፋት ብሎ ቤት ገባ። ቤት እሷን ሊቆጥም ማለት ነው። ከዛ ልጆች አሉ በዚህ ጋር አንዱ በርገር አንዱ ምናምን ሄደ፣ ብሩ ሄደ ማለት ነው። ይሄ ነገር ውጭ ሳይሻል አይቀርም ብሎ ወዲያ ያጋጠመኛል። ከምሬ ነው። በቃ እኔ ዛሬ ገንዘብ አላጠፋም ምናምን ብሎ የአንድ ጓደኛችን እናት ምታ ነበርና እዛ ሄድ ኧረ እኔ በቃ ዘርበል እቺ ያገኘኋት ገንዘብ በቃ ምናምን ነገር የሆነ አላማ አለ ምናምን ብሎ ከዛ እዛው ካርታ ተጀመረና ሀዘንተኛውን ለማስተዛዘን የሄደው ልጅ ሀዘንተኛው በልቶት ጋቢ ቀይረኛል። ጋቢ ቀይረኝ ምን ማለት ሀዘንተኛው እኔ ነኝ። ጨርሶ እውነትም ስንታየው ሲጀምር ታድለሽ አለ ከተካ ጋር ጨዋታ። እኛ ራሱ አብዛኛው ጨዋታችን ወደ እሷ መዘነ መሰለኝ። ዝምተኛ ነገር ናት ተካ ባለቤት። አይ ትንሽ እርግጥ በነገራችን ላይ ስለደነገጠች አስደነገጥናት በድንግጥ ናት። ያው እንደዚህ አይነት ሚዲያ ላይ እኔ ያው የመጀመሪያ ቀን ራሱ ስቀር ክፍለ ሀገር ሄደ ነበር ነው አይደል? ምን ነው አልኩት። አይ የወባ ምልክት ይታይ ይባላል ሰውነቴ በጣም ፈርተ ኦኬ። አዎ የመጀመሪያ ቀን በጣም ያስፈራል። ታያለህ ያው ወደ ቻናል መተናል። ደግሞ እኔ አሁን ድምጽ ሞክራለሁ። ትዘፍናለህ ነው? አዎ በፊት አሁን ኳየር እሰራለሁ። እነ ተከስተ ጌትነት አሁን ተከስተን ቁጭ ነው ማለት ያው እርቱን ውስጥም በኳየር ውስጥም ስትኖር የመገራት ባህሪ ነገሩ ምን ሰው 4 ኪሎ እሱ ራሱ ቮካል በለው 4 ኪሎ ማለት አሁን አንድ ታክሲ 3-4 ረዳት ዝም ብለህ ብታስሞክረው ኧረ ነገር አራት ኪሎ ብዬ ፒያሳ ላይ ቀጠልኩት ይላል። እሺ ትንሽ አይደለም እየቀጣጠላ ነው የሚጭነው። 4 ኪሎ ፒያሳ በተለይ አቆራርጦ የሚጭነው ይመስላል። እንደዛ እኮ ነው። እስቲ አንተ አቆራርጠህ ጫን። አሁን አቆራርጠህ በዚህ ማስጨድ
6 ኪሎ ብዬ ህዝቡን አወረድኩት 4 ኪሎ ብዬ ሌላውን ቀጠልኩት 4 ኪሎ ሲወርድ ስቴዲየም ሄድኩኝ ዞር ዞር አልኩና ሜክሲኮ ቀጠልኩኝ ወደ ልደታው ማቆራረጥ ይሄ ነው ማቆራረጥ ይሄ አሁን ግን ያለ እኔ ግን እንትን ነው የምወርደው ጦር ኃይሎች ከሜክሲኮ አልፋለሁ ጦር ኃይሎች ነው የምወርደው ኧረ እስከዚህም መስመሩ አይደለም ልጁ እስከዚህም ያለ መስመር ነው የጫነው እንዴ ጦር ኃይሎች ስገባ እኮ እጅ ላይ ስንት መጣ ልትለኝ ስንት ይዛል ሳይሳቡ ላይ በጣም ቆንጆ በጣም አዝናኝ ጊዜ ያሳለፍን አይደል ደስ ብሎናል ለትሻንት ተጫውተሻል ተዝናንተሻል እኛ በጣም ነው ደስ ያለን ከናንተ ጋር የነበረን ጊዜ አንቺን ግን ዝም ያስተኘንሽ ነው መሰለ አይ ዝም አላልኩ በጣም ደስ የሚል ነበረ እናመሰግናለን እንግዳ አድርጋችሁ ስለጠራችሁ እናመሰግናለን የልጆቻችሁ ስም ማን ነው አላችሁ ምህረት ተካና ናታን ተካ ስለዚህ እሁድን አንድ ላይ ጠብቁን በሏቸው ልጆቹ ራሱ በሏቸው ሰላም በሏቸው ልጆቻችሁን ስማችሁን እንደምትወዷቸው ንገሯቸው ማሚዬ የኔ ውድ ልጅ እምወድሽ የኔ ንግስት ነሽና ተመትሽን በደንብ እንድትከታተይልኝ እፈልጋለሁ ናትዬም እንደዛ የኔ ውድ የኔ ቦቀቀላ የኔ ቡቹ እወድሃለሁ ውድድ ነው ማረጋችሁ አባት ደግሞ ተቆጣ የወዱን ስም ያወጣችው እናትየው ናት እሺ የሴቱን ስም ያወጣሁት ደግሞ እኔ ናታንም የተባለበት ያው እሷ የመድኃኒዓለም ወዳጅ ስለሆነች የእግዚአብሔር ቤት ጠራጊ በሚለው እኔ ደግሞ የኪዳነ ምሕረት ወዳጅ ስለሆንኩ ደግሞ ምህረት አልኳት ለሁለት ብናስጠን እናትም እናትየው ናት እኔ በጣም በዚህ አጋጣሚ የደብተርና የቦርሳ ጎበዝ ነኝ ምህረት በጣም ጎበዝ ተማሪ ናት ወደ አባቷ አርት የምትጠጋ ልጅ ናት እየሞከረች ታፕ ገባ በሉ ምን እንደሆነ ያገባ ነው አለ እንትኑ አለ እርሻው አለ በጣም ጥሩ ትልቅ ደረጃ እንድትደርስ እንዲያድጉላችሁ ከቁም ነገር እንዲበቁም እኛ እንመኛለን እኛም እንደናንተ ነው አዎ ማን አሸነፈ ለማን ያደላው አንተ እኔማ ሁሌ ወንዶቹ ደጋፊ ነኝ ዛሬ ግን ለለትሽ አታግዝም ዝም ብላ እሷ አስተከታተል አይ እኔ እኮ ሌላ ጊዜም ሌሎቹንም ስደግፍ ባሎችን ሚስቶችን እኮ በጣም እየተረዷቸው ነው የጨዋታው ባህሪ ሆኖብኝ ነው የጨዋታ ባህሪ ነው ግን ዛሬ ትንሽ እኔም ወደ እናንተ ያዳላው መሰለኝ ጨዋታ እኔም ጨዋታ በጣም ወዳለውና ትንሽ ወደ ተካዳላን መሰለኝ ውጤቱ ብዙም አያስጨንቀን ምክንያቱም ሽልማቱ የጋራ ስለሆነ በድጋሚ ስለመጣችሁ ደስ የሚልን እሁድ እንድናሳልፍ ስላረጋችሁ በጣም እናመሰግናለን በፒራሚድ ሪዞርት የአንድ ቀን አዳር የመዝናናት ጊዜ እንሸልማችኋለን ማለት ነው ተካ እንዴት ነው ኧረ በጣም ፒራሚዱ ለሰው ፒራሚድ እያልክ ዳን ኧረ ምን ትለዋል ከዚህ በኋላማ እያነፈ ነው በሱ ከጀመረማ እንደዚህ ገጠራ ከጀመረ ግብጽ ነው የሚቆመው ፒራሚድ የት ያለው ፒራሚድ ቢሾፍቱ ነው መኪናውን ይዘሃል ጫን እስቲ ቢሾፍቱ ድረስ ቢሾፍቱ ሲደርሱ ፒራሚድ ይታያል ፊት ለፊት ከዳግቱ እና አሪፍ ነው እናመሰግናለን ከልጆቻችን ጋር አሪፍ ጊዜ እንደምናሳልፍ እና ያሳለፍነው ጊዜ ደግሞ በቻናል 1 ስም እንደመጣ አድርገን በቲክቶክ አካውንታችን ለቃለን ስለጠራችን እናመሰግናለን በቀጣይ ደግሞ ያው እድል እንደምሰጡኝ ይርጠኛል ኮርስ እንደ ቤተሰብ ነን በጣም ብዙ ፕሮግራሞቻችን እና ችግር የለውም በቃ እንግዲህ በጣም ጥሩ ያው እንግዲህ በጣም ዘና አድርጋችሁናል ከልብ አድርገን እናመሰግናለን ቤተሰቦቻችን የዛሬው እሱሷ ቆይታችን እንደዚህ ውብ ሆኖ ተጠናቋል እሁድን አንድ ላይ ይቀጥላል ከኛ ጋር ሁኑ ዘና እያላችሁ መልካም ጊዜ